ሶፊያ ሽባባው እንዴት ነሽ? ምንድነው? ምን እያልሽ ነው ያለሽው? ወደ ኦርቶዶክስ መምጣቴ አይቀርም። የእናቴ አባቴ እምነት ነው፣ ቤት ነው። ግን መመጣው አንዳንድ ነገሮችን ካስተካከለች ለቤተ ክርስቲያን ላንቺ ብለን ነው የምናስተካክለው ወይስ አንቺ ነሽ መተሽ የምታስተካክልልን? እስኪ ምን እናስተካክልልሽ? ሂዩማን ሄር ይፈቀድላችሁ? ጥፍር ማሳደግ፣ ቅንድብ መቀንደብ፣ አይን መኳል፣ ሜካፕ መለቅለቅ ይፈቀድ? ሶፊ ምን አለች? እንዲያው ቢስተካከልኝ እመጣለሁ አለች። who are you ልል ነበር ወጥቼ። ለፓትሪያርኩ ተብሎ እንኳን የሚለወጥ ትምህርት የለም። ለፓትሪያርኩ ተብሎ የሚስተካከል ትምህርት የለም። ዳንስ ነው የምትደንሺው ያለሽው። አለባበስሽ ምንሽ የእግዚአብሔር ሴት ይመስላል። አይጋዳፌ ኧረ መድገም እንኳን ያስፈራል። ደግሞ ዘመኑ እኮ እታለ በስራ የሚገባበት መንግስት ሰማያት የለም። እምነት ላይ ሰም ፒስ ኦፍ ስራ ብጨምርበት ቀጥታ የተስፋውን ቃል ታፈርሰዋል። አንተ ማለት የበግ ቆዳ የለበስክ ተኩላ ነህ። ይሄ ኦርቶዶክስን አይወክልም። የምናገረው ነገር አለ፣ ሁላችሁም አዳምጣችሁ ነው። ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። በስራ የሚገባበት መንግስት ሰማያት የለም። እምነት ላይ ሰም ፒስ ኦፍ ስራ ብጨምርበት ቀጥታ የተስፋውን ቃል ታፈርሰዋል። አቤት የክደት ጥግ! ችግሩ እናንተ ኮፒ ሊንክ አታረጉማ። ቆይ እምነት ብቻ እንጂ ስራ አያጸድቅም ብለህ የምትፎክረው እምነት ያለ ስራ የሞተ እንደሆነ የሚናገረውን የመጽሐፍ ቅዱስ ቃል ወዴት ጥለኸው ነው? እኛ ግን ብታሰር ብታመም መች ጠየቃችሁኝ ብሎ እንደሚጠይቀን በኋላኛው ዘመን ስላመን ሁላችን በጎ ስራ በመስራት በምድር ላይ ሆነን እንገነባዋለን የሰማይ ቤታችን። ይሄ ኦርቶዶክስን አይወክልም። የምናገረው ነገር አለ፣ ሁላችሁም አዳምጣችሁ ነው። በክርስቶስ ኢየሱስ በማመን ባህታዊ በገዳም ነው የሚገኘው እንጂ ከተማ አይወጣም። ሲቀጥል ደግሞ በጣም መናገር የምፈልገው ነገር ኢየሱስ ጌታ ነው ሲባል ምንድነው ምራቅ የሚያስተፋው? ምን ኢየሱስ ጌታ ነው ሲባል አሜን፣ ቤዛ ነው ሲባል አሜን፣ እውነት ነው ሲባል አሜን፣ መንገድ ነው ሲባል አሜን ማለት ነው ያለው። ምራቅ የሚያስተፋ ነገር የለም። ገባ አይደል? የምትሞግተው በወንጌል ነው። በቃ አሁን እነሱ ኢየሱስ ክርስቶስ አማላጅ ነው ይላሉ። እኛ ደግሞ አማላጅ ሰው ፈራጅ ነው። ወንጌል ጥቅስ በቃ የተማረ ሰው ምራቅ አይተፋም። የሚያገናዝብ ሰው ክርስቶስን የሚያውቅ መንፈስ ቅዱስ ያለበት ሰው ሰውን አይንቅም። ቆሞ በወንጌል ይሞግታል። ትክክለኛ ክርስቲያን ክርስቶስን ይመስላል እንጂ ይሄ ኦርቶዶክስ ይወክላል ብዬ አላስብም። ወንድሜ ትዕግስቱን ሳላደንቅ አላልፍም። ኤኒዌይስ ኢየሱስ ጌታ ነው። ኢየሱስ ቤዛ ነው። ኢየሱስ እውነት ነው። አሜን በሉ። በቃ አሜን። ሶፊ ምን አለች? እንዲያው ቢስተካከልኝ እመጣለሁ አለች። who are you ልል ነበር ወጥቼ። ለፓትሪያርኩ ተብሎ እንኳን የሚለወጥ ትምህርት የለም። ለፓትሪያርኩ ተብሎ የሚስተካከል ትምህርት የለም። እና አንዳንዴ ራሳችሁን የምታዩበት መነጽር እንደው ቢስተካከል ጠረቅ ብታደርጉት መነጽሩ። በጠቅላይ ሚኒስትሩ እንኳን ኦርቶዶክስ ልሁን ቢሉ ለእሳቸው ተብሎ የሚስተካከል ትምህርት የለም። ወደ ትምህርቱ ይጨመራሉ ይገባሉ እንጂ። ስለዚህ እንዲሁ ቢስተካከል ኦርቶዶክስ ሆናል። ምንድን ነው ይሄ? ለራስሽን ኦርቶዶክስ የምትሆኝ እና የሚስተካከል ለአንቺ ተብሎ የሚስተካከል ነገር የለም። እንዳልኩት ስትመጪ ወንበር እናስተካክልሻለን። ሜይ ቢ አቅም ካለን ፎቶ ካሜራ ምናምን እናስተካክልሻለን። አለቅ ሌላ ምንም እናስተካክልሽ ነገር ትምህርት አይስተካከልሽ። ትምህርቱን ተቀብለሽ ነው የምትገቢው። አሁን በቅርቡ ደግሞ ያው እነዚህ ታዋቂዎቹ እየወረዱ ነው ያሉት። በቃ የእግዚአብሔር ነገር እያለቀባቸው ጸጋቸው እየተላጨ መሆኑ የምታውቁት እየወረዱ የሚገለጡበት መንገድ። አሁን ሰሞኑን ደግሞ ሶፊ ዘማሪ ሶፊ በዛ በጣዕመ ዜማሽ ምን አለ ቃናው ሳይበላሽ አርፈሽ ብትቀመጪ፣ በነበረው ብትቀመጪ፣ በተከበረችበት ስምሽ ብትቀመጪ ምን አለበት? የእግዚአብሔር ባልሆነ ነገር ለምን ትገለጣላችሁ? የምታረጉትን በጓዳ አርኩት። እሺ ለምንድን ነው መሰናከያ የምትሆኑት? ወጣሽ። እሺ አንደኛ መዝሙሩ አማርኛ አይደለም። ሃሎ ሁለተኛ የመዝሙሩ ግጥም የእግዚአብሔር አይደለም። ሶስት ዳንስ ነው የምትደንሺው ያለሽው። አለባበስሽ ምንሽ የእግዚአብሔር ሴት ይመስላል።
አጋተፌ ኧረ 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 መድገም እንኳን ያስፈራል። ደግሞ ዘመኑ እኮ እታለ ዘመኑ የዳንስ ነው እንዴ? ዘመኑ እኮ በየትኛውም ቀዳዳ የእግዚአብሔርን መልእክት እያመጣን የክርስቶስ ኢየሱስ ወንጌል እየሰበክን ብርሃን ሆነን ይህንን የጨለማ ዘመን የምናልፍበት ጌታ ሊመጣ ነው። ትደንሻለሽ አንቺ ወገብሽን ጌትሽን እያሳየሽ ሼም ኦን ዩ ብዬሻለሁ። እነሽብን እኮ ተውረገረግሽብን፣ አሳየሽን እኮ ምን ለማሳየት ነው? እኔ ከጀርባ ያለው ሞቲቫችሁ ነው የሚገርመኝ። ምን ለማሳየት ነው ያንን ይዛችሁ የተገለጣችሁት? ሶፊያ ሽባባ ራስሽን ጠብቂ። አሁን እንደዛ ስትደንሽ ያየሽ እዚህ ጋር መዝሙርሽ እንዴት አድርገን እንስማው? ሶፊያ ሽባባው እንዴት ነሽ? ምንድን ነው? ምን እያልሽ ነው ያለሽው? ወደ ኦርቶዶክስ መምጣቴ አይቀርም። የእናቴ አባቴ እምነት ነው፣ ቤት ነው። ግን የምመጣው አንዳንድ ነገሮችን ካስተካከለች ነው ቤተ ክርስቲያን። ለአንቺ ብለን ነው የምናስተካክለው ወይስ አንቺ ነሽ መተሽ የምታስተካክልልን? እስኪ ምን እናስተካክልልሽ? ሂዩማን ሄር ይፈቀድላችሁ? ጥፍር ማሳደግ፣ ቅንድብ መቀንደብ፣ አይን መኳል፣ ሜካፕ መለቅለቅ ይፈቀድ? እኔ ሶፊያ ሽባባውን በአካል አውቃታለሁ። በአካል ስታዩት እና በሚዲያ በጣም ትለያያለች። በአካል ሀምብል ነች፣ በጣም ምስኪን ነች። በአካል ስታዩት አግኝቻታለሁ። አሁን ግን የመጣችበት ወይ ግን በጣም 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 የሚያናድድ ነው። መመለሴ አይቀርም። የሆነ ጴንጤን ለማናደድም ነገር ነው እና እየዘመረች ማለት ከባድ ነው። እርግጥ እየጨፈረች በሉት ጭፈራ ነው፣ ግን ሶፊያ ላይ ብቻ በጣም ገነነባት። ሌሎቹ በጣም ትጨፍሩ የለ እንዴ? ቸርች ላይ በጣም እኮ ነው የሚጨፍሩት። እሷ ላይ ሲሆን በጣም የእግዚአብሔር ቤት አደረጋችሁት፣ በጣም አጋነናችሁት። ለምንድን ነው? አንቺም ደግሞ እንደው እመለሳለሁ ይሄን ብታስተካክል ምን እናስተካክልልሽ? እንደዚህ አይነት ንግግር ካንቺ አይጠበቅም፣ ነውር ነው። ቤተ ክርስቲያን ላንቺ ብላ የምታስተካክለው ምንም ነገር የለም። እኛ ምን ጨምሮ ምን ቀርሶ ነገርም የለም። ቤተ ክርስቲያን ጥንቅቅ ያለች ነች የኛ ቤተ ክርስቲያን። እንደዚህ አይነት ምላሽ እነ ባሮክ እነ ተመስገን ስለማሰጡ ነው እኛ የምንሰጠው። ለምን? ገንዘብ አያስገኝማ። ይሄ ገንዘብ የለውም። እናንተ ወንድሜ ገንዘብ ያለበት ጋር መሮጥ ነው እንጂ እንደዚህ አይነት ቀሳቂዎች ሲነሱ ቆፍጠን ብላችሁ እንደኛ ምላሽ መስጠት የለም። እናንተ ጨላ ነው ብራዘር፣ ጨላ ማተም ላይ ነው እንጂ ቤተክርስቲያን ብትኖር ብትጠፋ ጉዳያችሁ አይደለም እናንተ። እና እስቲ ባካችሁ ይህንን ቪዲዮ ለሶፊ ብታደርሱልኝ። ጥላቻችሁ በጣም በቃ ለቤተክርስቲያን ያላችሁ ጥላቻ በጣም ነው የሚያስጠላው። የሃይማኖተኞች ትልቁ ችግር እነሱ የሰሙት ሁሉ የተጻፈ እና ብዙዎች ዘንድ የታወቀ ይመስላችኋል። ይሄንን ቪዲዮ ስሙት። You have religion? Yeah. What are you? Christian. What Christian? Believe in God, believe in Jesus. Are you Orthodox Christian or Catholic? Huh? Or are you Orthodox Christian? በጣም የሚያስቀው ነገር ምንድነው ታውቃላችሁ? አንደኛ ልጁ ራሱ ሃይማኖት ምን ማለት እንደሆነ አያውቅም። ጀስት ዝም ብሎ ነው ምንድነው እየተቃወመ ያለው። ፕላስ ደግሞ ይሄ ዲዲጄ የሚባለው ሰውዬ ምንድነው ይሄ ኦርቶዶክስ ክርስቲያን አያውቅም ማለት ኦርቶዶክስ ክርስቲያን ሀገር በቀል ናት አያስብልም ሲጀመር ማለት ነው። ሶ ምንድነው የምታደርገው መሰለህ? አሁን ኦሪየንታል ኦርቶዶክስ እነማን ናቸው ትልና ቻትጂፒቲ ሰርች ታደርጋለህ። ከዛ የሚመጡልክን ታጠናለህ ማለት ነው። ገባህ? ኦሪየንታል ኦርቶዶክስ የሚባሉት የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ አይደለችም። ባይጠው ብዙ አለ። ግብጽ መሄድ ትችላለህ፣ አርመን መሄድ ትችላለህ፣ ህንድ መሄድ ትችላለህ። ሶ እስኪ ሪሰርች ስራ መጀመሪያ ቪዲዮ ከመስራት በፊት ማለት ነው። እና ድምጽ ባሳምረም አይደለም ድምጽ ባሳምረ መስሏል መሰለኝ ስገምት ነው። እና ደግሞ ባገኘው አጋጣሚ ሁሉ ለቤተክርስቲያን ያለን ጥላቻ ነው እየተፋና እየዘራ ያለውና ክርስቶስ ኢየሱስን አውቃለሁ እያልክ እንደዚህ አይነት ማንነት ደግሞ ካንተ አይጠበቅም። እና ያወራው ነገር ምንም የሚገናኝ ነገር አይደለም። ሲጀመር ቪዲዮ ራሱ እንደዛ የሚያስብል ነገርም አይደለም ሲጀመር ማለት ነው። ፕላስ ደግሞ ሃይማኖት ማለት እንደሆነ አታውቅ። መጽሐፍ ቅዱስ ላይ ራሱ ብዙ ቦታ ተገልጿል እኮ ሃይማኖታችሁን ጠብቁ፣ ከሃይማኖት አትውጡ ብሎ ማለት ነው። ለሃይማኖታችሁ ሙቱ ራሱ የሚላለ ተጋደሉ፣ ሃይማኖታችሁ እንዳታጡ ማለት ነው። ተጋደሉ ማለት እና አይ ዶንት ኖ እንደዚህ አይነት ሰው እንዴት እንትን ማለት እንዳለብን አላውቅም። ግን ጥላቻችሁ በጣም በቃ ለቤተክርስቲያን ያላችሁ ጥላቻ በጣም ነው የሚያስጠላው። እና ምንድነው የሚባለው ብቻ አይ ዶንት ኖ
እግዚአብሔር ይድረስላችሁ። የሆነ ሚካኤል ምናምን የሚባል ቤተክርስቲያን ያለበት አካባቢ ስፒሪት ያለው እግዚአብሔር ግን ቆርጬዋለሁ አለ። አሜን። እነኚህ ሰዎች ለየትኛው መናፍስት ለየትኛው የአጋንንት ዓለም እንደሚገብሩና እንደሚያምሩ እያያችሁ ነው። ኦርቶዶክሳዊነት አላችሁ። ኮሜንት ላይ የገባችሁ ሁላችሁም ቅዱስ ሚካኤል አማላጃችን፣ ቅዱስ ሚካኤል ጠባቂያችን እያላችሁ ትጽፋላችሁ ማለት ነው። እኛ ደግሞ ቅዱስ ሚካኤል የእግዚአብሔር አገልጋይ ቅዱስ መልአክ እንደሆነ ቀጥሎ እንመለከታለን። በነገራችን ላይ እነኚህ ሰዎች ለጥልቁ መናፍስት ለጨለማው ዓለም እንደሚሰሩ ቅዱስ ሚካኤል ላዋረደው ለአጋንንቱ መንፈስ እንደሚሰሩ መጽሐፍ ቅዱስ ያጋልጣቸዋል። እሱን ደግሞ እንመልከት እስኪ። ትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ እንደዚህ ይላል፣ ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ ይላል። እኛ ቅዱስ ሚካኤል ሊረዳን የመጣው ቤተክርስቲያኑ የሰራንለት እኛን ስለሚረዳን ነው። እኛን ደግሞ ስለሚጠብቀን ነው። እናንተና መሰሎቻችሁ የታች ቤት ሰፈር ሰዎች ግን የአጋንንት መንፈስ የምታመልኩ በጠንቋይና በአጋንንት መንፈስ የምትጋለቡ የጥልቁ የጨለመው መናፍስት ዓለም ሰዎች ናችሁ። የዮሐንስ ራእይ ላይ ደግሞ እንደዚህ ይናገራችኋል እናንተን ማለት ነው። ዮሐንስ ራእይ ምዕራፍ 12 ቁጥር 7 ላይ በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱ ከዘንዶ ጋር ተዋጉ፣ አልቻላቸውም፣ አሸነፉት ይላል። ወደ ምድር ተጣለ ይላል። ይሄው እነኚህ ሰዎች ላይ አድሮ ዓለሙን የሚያስተው አደገኛው ዘንዶ ማለት በእነኚህ ሰዎች ላይ ያደረው ታች ቤት ያደረው የሐሰተኛ ነቢያት የፕሮቴስታንት የጨለመው መንፈስ የሚጋለባቸው ሰዎች ይሄና መሰሎቹ ናቸው። በቅዱስ ሚካኤል ላይ አፋቸውን የሚያላቅቁ ምክንያቱም ቅዱስ ሚካኤል ሁሌ ዘንዶውን ሁሌ ሰይጣንን ስለሚያዋርደው አባታቸውን እያዋረደባቸው ስለሆነ እነርሱ ደግሞ በአባታቸው መንፈስ ተመርተው የእግዚአብሔርን ቅዱሳን መላእክት እንደዚህ አፋቸውን እያላቀቁ ይሳደባሉ ማለት ነው። ትንቢተ ዳንኤል ምዕራፍ 12 ቁጥር ላይ በዚያን ዘመን ስለ ሕዝቡ የሚቆመው ታላቋ ሚካኤል ይነሳል ይላል። ስለዚህ ስለኛ የሚቆመው ሚካኤል ነው። አያችኋል እንዴት እንደሚቃወሙት፣ እንዴት በአጋንንት መንፈስ እንደተያዙ። እነኚህ ሰዎች የሚመራቸው ደግሞ ቅዱስ ሚካኤልን የሚጠላው ቅዱስ ሚካኤል ያዋረደው በጥልቁ ወስዶ ያዘጋበት ያሰረው አጋንንቱ ስፕሪቱ ነው የሚመራቸው። ለዛ ነው የቅዱስ ሚካኤልን ስም ቤተክርስቲያን ጠርተህ ትሳደባለህ። ምን አይነት ወራዳ ብትሆን አንተ ሰውዬ ግን። ይሄና መሰሎቹ ማየት ያለብን ኦርቶዶክሳውያን በዛ በኩል ያለው በጨለማው ዓለም የሚጋለቡ ናቸው። ከናይጄሪያ የጥንቁልና መንፈስ ተዋርሰው የመጡ ናቸው። አፍሪካን እንዳለ የሚበክሉ አሁን ደግሞ ኢትዮጵያ ውስጥ የኢትዮጵያን ሕዝብ በእነዚህ በጥንቁልና መናፍስታቸው እየሳቡ እያዋረሱት ያሉ ሰዎች ማለት ነው። እኛ ደግሞ ነቅተንባቸዋል። እኛ ቅዱስ ሚካኤል ይጠብቀናል፣ ከብዙ መከራም ታድጎናል። የእግዚአብሔር ቅዱስ መልአክ ነው። እናንተን ግን በጥልቁ የተጣለው ያ ሰይጣን የተባለው ዲያብሎስ ለዘላለም እሳት ውስጥ ይከታችኋል፣ አብሯችሁ ይሄዳል። እግዚአብሔር ከዛ መንፈስ ያውጣችሁ። አሁንም ቢሆን ለህዝቡ ጥሪ እናቀርባለን። በታች ቤት በጨለማ ተይዛችሁ ያላችሁ የፕሮቴስታንት እምነት ተከታዮች የሆናችሁ በሙሉ ጌታችን ኢየሱስ ክርስቶስ እንድትቀበሉ በእግዚአብሔር ስም እንጋብዛችኋለን። ኑ በብርሃኑ ተመላለሱ። ማጨብጨብ ብቻ ለማንም አይበጅም። አብረ ጨለማ ውስጥ ትገባለህ። አንድ ጊዜ ሁላችሁንም ይህን ቪዲዮ ተመልከቱልኝ። ቅዱስነቶ ላደረጉልኝ ፍቅር ላሎት ወደር የሌለው ፍቅር መገለጫ ይሆናል ብዬ አይደለም፣ ስለከበደኝ ነው። ማድረገው ነገር ስለከበደኝ ነው። ብፁዓን አባቶችም ስለምትወዱኝ ብቻ ሳይሆን አክብራችሁ ስለምትጠብቁኝም በብዙ መንገድ ስለምትመሩኝም ወደር የሌለ ምስጋናዬን ለሳቀርብላችሁ እንደው ተንበርክኬም ጭምር ነው። ሌላኛውን ደግሞ ይህንን ቪዲዮም ተመልከቱልኝ። ስህተቶችን ሰርቻለሁ። መላውን ኦርቶዶክሳዊ ይቅርታ እጠይቃለሁ። የኔ እምነት ኦርቶዶክሳዊ እምነት፣ የኔ ስርዓት አምልኮ ኦርቶዶክሳዊ ስርዓት አምልኮ፣ የኔ ትውፊት ኦርቶዶክሳዊ ትውፊት፣ የኔ ታሪክ ኦርቶዶክሳዊ ታሪክ ብቻ መሆኑ ዳግመኛ ሳረጋግጥላችሁ በታላቅ አክብሮት ነው። እንግዲህ ቃልን ሰምተናል። ቃልና ምግባር ፈጽሞ ልትገናኙ አልቻላችሁም። አንተ ማለት የበግ ቆዳ የለበስክ ተኩላ ነህ። ይሄንን ቪዲዮ ላይ የምንመለከተው ሰው በሊቃነ ጳጳሳትና በፓትርያርክ ተሸክሽጎ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመናድ ያሰበው እቅዱ ፈጽሞ አይሳካለትም። እኛ ኦርቶዶክሳውያን በአንድነት በጋራ ሆነን አንተን ልንዋጋ ዝግጁ ነን።